ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ። እንደምን አላችሁ እንደምሰነበታችሁ ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ይህ እንግዲህ እንደምታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ወቅት ነው። ወተት ይጾማል፣ ስጋ ይጾማል፣ አሳም ይጾማል። አሳ ፍትሐ ነገሥት አልከለከለም። ሁሉን ነገር እንዳትበሉ፣ ስጋ እንዳትበሉ ዘእንበለ አሳ ከአሳ በስተቀር አሳ ሳይቀር ብለው ዋሽተው ተርጉመውታል። ውሸት ነው። ራሱ ፍትሐ ነገሥት አማርኛው እንደዛ አይልም። ፍትሐ ነገሥቱ እንደዚህ አይልም። ዘእንበለ አሳ ነው የሚለው በግዕዙ፣ ከአሳ በስተቀር። መጽሐፉን ላውጣላችሁ። ዝሆን እኮ ነው የሚያክለው ትልቅነቱን ይዩት። በጣም ግዙፍ መጽሐፍ እኮ ነው። እኔ እኮ ያንገታገተኝ እኮ ነው ተሸክሜ። እሺ እንዲህ ይላል። አገኘሁት። እንግዲህ አንቀጸ ጾም ነው። በዚህ ትልቅ መጽሐፍ አንቀጽ 15 ላይ ነው የሚገኘው። ቁጥር 572 ላይ ነው። 571 ላይ እንዲህ ይላል። ከነዚህም ሌላ ብዙ ሰዎች ጠብቀው የሚጾሙት አለ። ይኸውም ጾም ስለ እመቤታችን በዓል ነው። ይልቁንም መናኔዎች መነኮሳቱ የሚጾሙት መጀመሪያው ነሐሴ 1 ቀን ፋሲካው የእመቤታችን በዓል ነው። ይሄ ፍልሰታ ጾም ነው። ቀጥሎ ያለው ትእዛዙ ምንድን ነው? በእነዚህ በታዘዙት ጾሞች ይሄ ላይኛው የፈቃድ ጾም ነው። በታዘዙት ጾሞች ከቀኑ እስከ 9 ሰዓት ድረስ ይጹሙ፣ ከአሳ በቀር ስጋ አይብሉባቸው። ግዕዙም ወበእሉ አጽዋም እለተሰሩ ይጹሙ እስከ ተሳቱ ሰዓት እምለት ወኢይብሉ ቦሙ ስጋ ዘእንበለ አሳ ወዘርሰ አፈድፈደ ጾመ እምዝንቱ ዘተሰራ ይፈደፍድ እሴቱ ወኢይጹሙ በዕለተ እሑድ ወበሰንበት ዘእንበለ ጥሉላት። በእነዚህ በታዘዙ ጾሞች ከቀኑ 9 ሰዓት እስከ 9 ሰዓት ድረስ ይጹሙ፣ ከአሳ በቀር ስጋ አይብሉባቸው። ከዚህ ከታዘዘው አብልጦ የጾመ ግን ዋጋው ይበዛለታል። ከጥሉላት በቀር እሑድና ቅዳሜ አይጹሙ ይላል። ቁጥር 572 ላይ አንቀጽ 15 ስለ ጾም በሚናገረው አያችሁ። በጾሙ ወቅት በእነዚህ በታዘዙት በተወሰኑት አጽዋማት ወቅት ከአሳ በስተቀር ስጋ አይብሉባቸው። አሳ የስጋ ዘር ነው፣ ግን አሳው ይበላ ብለዋል። የስጋ ዘር ነው። ለምን ለይተው አሳውን እንዲበላ የፈቀዱበት ምክንያት አይታወቅም። ሌሎቹ ስጋዎች ምክንያታቸው ምን እንደሆነ አይታወቅም። እንዳይበሉ ጾም እንደሚያሸው የተከለከሉበት ምክንያት ሊቃውንቱ አልገለጡም። ስለዚህ ስጋን እንዳይበሉ ከአሳ በስተቀር እንግዲህ ጾም ሰሞኑን ስለ አሳ እየተጠየቀ ነው። ተጠይቀው ይሁን ወይ እንደተጠየቁ አስመስለው ያቀረቡትን አይታወቅም። ብዙ ሰባኪያን የሚሉ የመድረክ ግልገሎች አሳ ይበላል አይበላም የሚል ጥያቄ እየተነሳ ነው። እንዴ ምን እኮ ጥያቄ እኮ የለውም፣ ራሱ አሳው እኮ ይመሰክራል ይላሉ። ምን ማለታቸው ነው? አሳው ራሱ እንስሳ ነው፣ የእንስሳ አካል ነው፣ ደም ያለው ነው። ስለዚህ እኔ ከእንስሳ ወገን ነኝ፣ ስጋ ነኝ፣ አልበላም ብሎ ራሱ እንዲሁ አካሉን የነቱ ይመሰክራል እንደማለት ነው። ይኸውልህ መጀመሪያ ከመጽሐፍ ጋር ተስማማ። መጽሐፉ ተሳስቷል ካልክ መጽሐፉን ፍትሐ ነገሥቱ ስህተት አለበት መታረም አለበት በልና ያንተን ዲስኩርስ በክ። ፍትሐ ነገሥቱ ከአሳ በስተቀር ካለ ግን አንተ ከመጽሐፉ በላይ ስላይደለህ፣ ከአባቶች በላይ ስላይደለህ የአባቶችን ትእዛዝ አክብር። አትቀላምድ፣ አትቀባጥር። ከአሳ በስተቀር ካሉ በቃ አሳ ይበላል። ወደ ሰሜኑ ሀገራችን ወደ ባህር ዳር፣ ጎርጎራ ምናምን እነዚህ
የባህር ዳር ዙሪያዎች የጾም ምግብ አሳ ነው የሚቀርበው። አሳ ነው። ማንንም አይሰሙ። ቄስ አወራ፣ ጳጳስ አወራ፣ አይ የተለመደ ነው። በቃ አሳ የጾም ነው። እንደ ምስር እንደ ሽሮ ይበላል። እኔ አሁን በአሳ ልሞግትህ አይደለም። ጾመው ከፈለክ ስጋ መሆኑን እናምናለን። ማናችንም አሳ ስጋ አይደለም ብለን የምንከራከር አይደለንም። ነገር ግን ለምን ከለከሉት እነዚያ ሰዎች አንድ ጥናት መደረግ አለበት። ምናልባት ከሳይንስ ጋር የሚያገናኘው ልዩ የሆነ ጥቅም ካለው ወይም ደግሞ አሳ ተበልቶ ጾም እንደማያሽር ያህል ከተቆጠረ። እንቁላል ሁሉ እኮ ክርክር አለው። ደም አለው፣ ደም የለውም። ስጋ አይደለም እንቁላል። ስጋ ስላልሆነ እንቁላል ይበላል እየተባለ ክርክር አለ። አሁን በእንቁላል ማንን ተረቱታላችሁ? በምን ተረቱታላችሁ? ደም አለው አትል፣ ደም የለው። አይ የተጣለ እንቁላል ነው። አዎ እሱን ማን ይክዳል? ስለዚህ ቆም ብሎ ማሰብ ጥሩ ነው። ሲጀመር ጾም መጾም ያለበት እንዴት ነው የሚለውን እውነተኛ የክርስትና አጿጿም ማወቅና ማጥናትም ይጠይቃል። ፍትሐ ነገሥት የመጨረሻ ደንቆሮ መጽሐፍ ስለተናገረ ቤተክርስቲያን በሱ ቀንበር መውደቅ የለባትም። እውነታው ይሄ ነው። ዛሬ ወደ ምኩራብ ልውሰዳችሁ። ምኩራብ ባለፈው ክፍለ ጊዜ ማለት ነው እንደነገርኳችሁ ይሄ 3ኛ ሳምንት ነው። ምኩራብ ማለት የቤተ መቅደስ ታናሽ ወንድም ነው። በየሀገሩ እስራኤላውያን የሚተክሉት ሲነሱ ወይም ደግሞ ከቦታ ቦታ ሲዘዋወሩ ነቅለው ይዘውት የሚሄዱ የድር ድንኳን በሉት የሰርግ ድንኳን በሉት የሆነ በቃ እንደዛ አይነት ድንኳን ተንቀሳቃሽ መቅደስ ነው። መስዋዕት አይሰዋበትም። ምንም አይነት አገልግሎት ከነቢያት መዝሙራት መጻሕፍትና ይሄ ዝም ብሎ ይሄ ስርዓት ማስፈጸሚያ ከመሆን በስተቀር ትምህርት ቃል እግዚአብሔር ለመስሚያ ካልሆነ በስተቀር ሌላ ነገር እንደዋናው ቤተ መቅደስ አይደረግበትም። እና ምኩራብ ማለት ያ ነው። ስለዚህ ለምንድን ነው መጽሐፈ ዚቅ ላይ ምኩራብ ተብሎ 3ኛ ሳምንት የተሰራለት ካላችሁ ቅሌት ነው። ቅሌት የማይመለከታት ቤተክርስቲያኒቱ የማይመለከታት ስያሜ ሳታጣ ዝም ብላ አምጥታ የደነጎረችው መላቅጡ የጠፋበት ስያሜ ነው። ኢየሱስ ወደ ምኩራብ ገባ የሚል ታሪክ ይዞ ምኩራብ ብሎ ቀን መመደብ የለም። ስንቱ ማዕት ጊዜ አይደል እንደ ኢየሱስ ወደ ምኩራብ የገባው? የትኛውን ምኩራብ ነው እናንተ ምኩራብ ብላችሁ የጠቀሳችሁት? ኢየሱስ ወደ ምኩራብ የገባ ማዕት ጊዜ ነው። ከዚያ መካከል አንዱ የትኛው ነው በዚህ የተጠቀሰው? ምኩራብ ብላችሁ እዚህ ላይ የሰየማችሁት የትኛውን ቀን ምኩራብ ነው? መጀመሪያ የገባበትን ነው? ሁለተኛ የገባበትን ነው? ሌላ ጊዜ የት የገባበትን ነው? ስለዚህ ይሄንን እንኳን ለይታችሁ አላስቀመጣችሁም። ስለዚህ እናንተን አሁን እውነቴን ነው የምላችሁ መልስ ትሰጡኛላችሁ ብዬ ምንም አልጠይቃችሁም። እንዲሁ እንማማርበት። ትክክል አይደለም። ምኩራብ ብሎ ስያሜው ትክክል አይደለም። እሁድ ነው። አሁን 3ኛ ሳምንት እሁድ ዛሬ ምኩራብ ነው ተብሎ ምኩራብ የሚል ስያሜ ይዞ ነው ዝማሬ የተሰራለት እና ዝማሬው ምን ይላል? በእያንዳንዷ እንደው በየ10 ሴኮንድ ማለት ይቻላል ኢየሱስ ወደ ምኩራብ ገባ። ኢየሱስ ወደ ምኩራብ ገባ። አክብሩ ሰንበቴ እያለ አስተማረ። ሰንበቴን አክብሩ እያለ አስተማራቸው። ድውይ ፈወሰ፣ ባህርን ገሰጸ። በቃ ዝማሬው ይሄ ነው። አሁን ይሄ አምልኮ ነው ወይ?
ባህርን ገሰጸ አምልኮ አይደለም፣ ታሪክ ነው። ታሪክ ነው። ባህርን ገሰጸ። እነ ጴጥሮስ በማዕበል እየተናወጡ ባሉበት ሰዓት መርከቧ ልትገለበት ተቀባ ባለችበት ሰዓት ኢየሱስ ከእንቅልፉ ነቃና ባህርን ገሰጸ፣ ጸጥ አለ። ያኔ የሚለው መጀመሪያ በሰንበት ቀን መሆኑም እርግጠኛ አይደላችሁም። አምጥታችሁ ነው በሰንበት ቀን ያ ነገር እንደተከናወነ በሰንበት ገሰጸ ባህረ ብላችሁ ባህር። ሁለተኛ ነገር ሰንበት ያላችሁ በዚያ ቀን ኢየሱስ እሁድን አይደለም እንዴ፣ ቅዳሜ ናት። ለእናንተ ቅዳሜ ምናችሁ ናት? እንደው ስታሽቃብጡ ነው እንጂ አሽቃባጮች ሆናችሁ ነው፣ ወይ ደግሞ ጭልም ያላችሁ የተደናቆራችሁ ሆናችሁ ነው እንጂ እውነት ለመናገር ቅዳሜ ለእናንተ ምናችሁ ናት? እሷ ሰንበተ አይሁድ ናት፣ የአይሁድ ሰንበት ናት። እናንተ ክርስቲያን ነን የምትሉ እናንተ ምን አገባችሁ? ለእናንተ ምን ሰንበት አላችሁ? ሰንበታችሁ ክርስቶስ አይደለም ወይ? እረፍታችሁ ክርስቶስ አይደለም? የዘወትር እረፍታችሁ ሰኞ እረፍታችሁ፣ ሰኞም ሰንበታችሁ፣ ማክሰኞ ሰንበታችሁ፣ ዓርብ ረቡዕ ሰንበታችሁ፣ ሐሙስ ሰንበታችሁ፣ ቅዳሜ እሁድ ሰንበታችሁ፣ ሁሉ ቀን ዓመት እስከ ዓመት ሰንበታችሁ ኢየሱስ አይደለም ወይ? እግዚአብሔር አብ እንካችሁ እረፉበት፣ እናንተ ሸክማችሁ የከበደ ወደ እኔ ኑ ብሎ እረፍት የሆነን ኢየሱስ አይደለም ወይ? ቅዳሜ ለእናንተ ምን ቤት ናት? እንደገና እሁድ ቀን ሁናችሁ ሰንበት የምትሏት ያችን ቅዳሜ እንዴት አይገባችሁም? ጌታ ቅዳሜ ሰንበት ያላት የትኛዋን እንደሆነ እናንተ የፈጠራችሁ ሰንበት ደግሞ ሌላ ሰንበት እንደሆነ ይህንን እንኳን እንዴት መለየት አቃታችሁ? አሁን ይሄ ነው ያሬድ የምትሉት ሰው ይህንን ነው የደረሰው። እውነት ነው። ያሬድን አታዋርዱት፣ ያሬድን ቅሌት ውስጥ አትክተቱት። እውነት ነው። ያሬድን በጣም ነው የናቅኩት እኔ። ያሬድ ማለት እኔ ዜማውን እወድለታለሁ፣ ጸናጽሉን እወድለታለሁ፣ እንደው ስርዓተ አምልኮ የዜማ አምልኮ እወድለታለሁ። ምን ዋጋ አለው ግን ሰንበት እያለ ሰንበትን ካመለከ ምን ዋጋ አለው? ለዚያውም ቅዳሜ። ያሳዝናል። ወይ ቅሌት፣ ወይ ውርደት፣ ትልቅ ቅሌት፣ ትልቅ ውርደት እና ሲጀመር ምኩራብ የኛ አይደለም። ሲጀመር ሰንበትም እሁድ አይደለችም፣ ቅዳሜ ናት። የዚህ ሰንበት እየተባለች ያለችው ቅዳሜ ደግሞ እሁድ፣ ቅዳሜ በዕለቷ ነው እንጂ ሰንበት ተብላ እንደው እናመስግን ካላችሁም ሰንበትን እናመስግን ሰንበት እያል ስሟን እንጥራ ካላችሁም ቅዳሜ ላይ ሆናችሁ እንጂ ባልዋለችበት በሌለችበት ቀን አምጥታችሁ ሰንበት አትበሉ። ቅዳሜና እሁድ ለይታችሁ ወቁ ሊቀ ሊቃውንቶች። ኧረ እባካችሁ ባለፈው ቅድስት ላይ ያሳይቻችኋለሁኝ። አንድ መርጌታ የጾመ ድጓ ሊቅ እማይባል ሊቅነት፣ የጾመ ድጓ ሊቅ። ጾመ ድጓ ማለት የነፍስ ቲኬት ናት። ጾመ ድጓ አያችሁ ኢየሱስን እንዴት እንደጋረደበት፣ ከኢየሱስ እንዴት እንደራቀ መግባት። ቲኬት ማለት እኮ በቃ አሳይተህ ሙሉ በሙሉ ስልጣን ያለ ቲኬቱን ይዘህ እንድትገባ የተፈቀደልህ ሰው ነህ እኮ አንተ። በቃ መጽሐፈ ዚቅ ይሄ ጾመ ድጓ ይቅርታ፣ ጾመ ድጓ ማለት በቃ እሱን ያስክ ማለት እሱን ይዘህ በቃ እንዲህ አድርገህ መግባት ቲኬት ነዋ። ከዚህ በላይ ሞት አለ ወገን? ከዚህ በላይ ውርደት አለ? እንዴት መጽሐፈ ጾመ ድጓ የመንግስተ ሰማያት መግባት ቲኬት ይሆናል? ቢያንስ እንኳን እንደው ወንጀሉን ብትሉት ምን አለ? ወንጀሉ እንደው ቢያንስ ወንጀሉ ጌታ የተናገረው የተጻፈበት፣ የጌታ ሙሉ ቃል ያለበት፣ የሐዋርያት መልእክት ያለበት፣ የዘላለም ሕይወት ይገኛል በኢየሱስ በማመን የዘላለም ሕይወት አለ በማለት የሰበከውን ይህን መጽሐፍ እንኳን እንደው መግቢያ ቲኬት ብታደርጉት ምን አለ?
እንዴት ጾመ ድጓ መግባት ይሆናል? እንደዚህ ያበደ የሰከረ መጽሐፍ ታስታውሳላችሁ? ሰካራሞች ያሰከሩት መጽሐፍ ብየዋለሁ ርዕሱ። ዛሬም ያንኑ ነው የምጽፈው። ሰካራሞች ያሰከሩት መጽሐፍ፣ እብዶች ያሳበዱት መጽሐፍ። ቤት ገብቶ ቤት እንደሚወጣ የማያውቅ የሊቃውንቶች ድንቁርና በዚህ መጽሐፍ ነው የተረጋገጠው። በዚህ በጾመ ድጓ መጽሐፍ የመጨረሻ አላዋቂነታቸው ተጋልጧል። ምክንያቱም ምዕመኑ ህዝቡ ዜማውን ነው የሚሰማላቸው እንጂ ሰንበት ያሉት ቅዳሜን ይሁን እሑድን ይሁን ምኩራብ ማለት ምን ማለት ነው አይደለም፣ ምንም ጉዳዩ አይደለም። እሱ ብቻ እነሱ ደወል ተደወለ፣ ቅዳሴ ተቀደሰ፣ ዜማ ሰሙ፣ አለቀ በቃ። ይሄ ነው ለነሱ እምነት ማለት። እና ምን ማለት ነው ብሎ የሚጠይቃቸው ሰው ስለሌለ አሁን እኛ ስንጠይቅ አፍ መናፍቅ መልስ የለማ። ድንቁርና ነው እዚህ ላይ የተከመረው። ይሄ በጣም የሚያምር ሻሽ የሚጠመጥሙት አላያችኋትም? ይሄው ቲክቶክ ላይ እዚህ ምንድነው እዚህ ፎቶ ላይ ይውልኝ። እኔ ገበያ ሱቅ ሄጄ ጠየቅኩኝ፣ ቤተ ክህነት 4000 አለኝ። አሁን ብዙ ሰው የሚገዛቸው ስላጡ ነው መሰል እስከ 2500 ወርዷል አሉ። ይሄንን ሲያደርጉ የመጨረሻ ሊቀ ሊቃውንት ይመስላሉ። ግን እውነት ለመናገር ድንቁርና ነው እዚህ ላይ የተከመረው። አሉ አላዋቂነት ነው። ዜማ እኮ የትም አያደርስም። ህይወት የሚሆነው ቃሉ እኮ ነው። እና ቤተክርስቲያኒቱ ይሄን አብይ ጾምን እንደው የነፍስ ፈውስ ነው፣ መድኃኒተ ስጋ ወነፍስ ነው፣ እስመ ጾም ትፈውስ ቁስለ ነፍስ ወቁስለ ስጋ ምናምን እያለች ቤተክርስቲያኒቱ ትሰብካለች እንጂ እውነት ለመናገር ይሄ ጾም ቁስልን በቁስል ላይ ጥዝጣዜ የሚጨምር እግዚአብሔርን የበለጠ የሚያስቆጣ እግዚአብሔርን ከመቅደሱ የሚያርቅ የሰዎችን መቅሰፍት የሚያፋጥን ነው። ምክንያቱም ጾሙም ጸሎቱም በጣም የወረደ እግዚአብሔርን የሚያሳዝን ነው። ደግሞ በመግቢያው ላይ ባለፈው ክፍል እንደነገርኳችሁ ቅዱስ ያሬድ ከብሉያትና ከሐዲሳት ትርጓሜውን እያመሳከረ ብለውታል። ማሳከር ነው ወይስ ማመሳከር? እና ይህንን እንኳን ለይታችሁ የማታውቁ ሰዎች ናችሁ። ታሳዝናላችሁ። እንግዲህ ወገኖቼ በሚቀጥለው የምናየው ነገር አለ። ከምኩራብ ቀጥሎ እንግዲህ ምኩራብ የእሁድ አለው፣ የሰኞ አለው፣ የማክሰኞ አለው፣ የረቡዕ የሐሙስ አለው፣ ዓርብ ቅዳሜ ሁሉ አለው። ከዚያ እሁድ ሲመጣ ማን ይቀጥላል ማለት ነው? መጻጉዕን እናያለን። ደግሞ መጻጉዕም የሚቀጥለው እሁድ መጻጉዕ ተብሎ ተሰይሟል። መጻጉዕም ቀን አገኘ፣ መጻጉዕም ዝማሬ አገኘ፣ መጻጉዕም ውዳሴ አገኘ። አያችሁ? መጻጉዕ ማለት እኮ በሽተኛ ማለት ነው። የበሽተኛ ቀን። እንግዲህ ጌታችን ድውይ እንደፈወሰ በየቀኑ ቁጥራቸው የማይታወቅ በሽተኞች፣ አይነ ስውራን፣ አካል ጉዳተኞች፣ ጎባጦች እንደፈወሰ፣ ለምጻሞች እንዳነጻ እናውቃለን። ለምንድን ነው? ለየትኛው በሽተኛ ነው? ለአንድ መጻጉዕ ብቻ ነው እዚህ ላይ የተዘጋጀለት። መጻጉዕ በሰንበት ቀን የፈወሰው መጻጉዕ። ሌሎችስ ለምን ተዘነጉ? እነዚያን ሁሉ የፈወሰ ጌታ ለምን የምስጋና ባለቤት አልሆነም? ስያሜው ለምን ለጌታ አልሆነም? ለምን ለበሽተኛው ሆነ? በዚህ ቀን በትክክል በሽተኛው እንደተፈወሰ ምን ማረጋገጫ አላችሁ? በዚህ ወር በዚህ ቀን በሽተኛው እንደተፈወሰ ምን ማረጋገጫ አላችሁ? በዚያ ላይ እሁድ ነው። እናንተ አሁን መጻጉዕ ብላችሁ የሰየማችሁ በሽተኛው የተፈወሰ ቅዳሜ ነው። እስቲ በቀኑ እንነጋገርበታለን።
በቀኑ እነጋገርበታለን። በሰላም ያደርሰን። እግዚአብሔር ይባርካችሁ። እንግዲህ ወገኖቼ ይሄን የከሰረ ጾም፣ በከንቱ የባከነ ጾም፣ በቃ በአየር ላይ ዝም ብሎ ተኖ በኖ የቀረ ጾም እየተጾመ ነው ያለው። እግዚአብሔር ቢረዳን ጾምን በአግባቡ እንደ እግዚአብሔር ቃል ለመጾም፣ ጸሎትን እንደ እግዚአብሔር ቃል ለመጸለይ፣ ሁሉ ነገር በእግዚአብሔር ቃል በአዲስ ኪዳኗ ቤተክርስቲያን የተቀረጸና የተሰራ ለማድረግ የበኩላችንን ጥረት እናደርጋለን። ስለዚህ ለዚህ ቀናተኛ የሆነ ለዚህ ቅን ሐሳብ ለዚህ ትክክለኛ የወንጌል አገልግሎት ደግሞ የራሱን ድርሻ ማድረግ ያለበት ሁሉ ድርሻውን እንዲወጣ እጋብዛችኋለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ባለፈው ጊዜ መርጌታ መጽሐፍ ማንበብ ወዳለሁኝ ብለኸኝ ሰምቻለሁኝ፣ ለመጽሐፍ መግዣ ብር አስገብቼልሃለሁ ብሎ ብር ያስገባልኝ ወንድም እግዚአብሔር ይባርከው፣ እግዚአብሔር ይባርክ በሉልኝ። ተባረክ ወንድሜ፣ መጽሐፉን ገዝቼዋለሁ። ተባረክ። ዛሬ የተቀረጽኩበት ቦታ ሌላ ቦታ ስለሆነ ነው፣ ቢሮዬ ነው መጽሐፉ ያለው። እያነበብኩት ነው፣ በጣም እየገረመኝ እያየሁት ነው። በአሁኑ ሰዓት መጽሐፎች ውድ ናቸው። 20 ሺህ ብር የተባሉት መጽሐፍ አለ። መጽሐፍ ቅዱስ ነው፣ በጣም የቆየ የጥንት መጽሐፍ። 200 ሺህ ብር የተባሉት የጥንቱ መጽሐፍ ቅዱስ አለ 80 ያህሉ። ይሄንን ለመግዛት እኔም አላስብም፣ እናንተም ግዛ ብላችሁ ብር አትልኩ። እውነት ለመናገር ከአቅማችን በላይ ነው። 80 ያህሉ ሌሎች አሉ። ለምንድን ነው እነዚያ መጽሐፍቶች የምፈልጋቸው? ቤተክርስቲያኒቱ ውድቀቷን ከየት ወደ የት ነው እያገለባበጣችሁ የመጣች? ከየት የመጀመሪያው 80 ያህሉ ላይ ምን ውሸት ነበራት? ሁለተኛ 80 ያህሉ ላይ ደግሞ ምን አስወጥታ ምን ውሸት አስገባች? ሶስተኛው 80 ያህሉ ላይ ደግሞ ምን ዘባረቀች፣ ምንስ አደበላለቀች የሚለውን ለማጥናትና ለማየት የቤተክርስቲያኒቱን የስካር መንፈስ በሚገባ ለመረዳትና ከዚያ አዚምና ደንዛዜ እንድትወጣ ለማድረግ ነው። እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ደግሞ ይህን ፕሮግራም እንጨርሻለሁ። በሚቀጥለው የመጻጉዕ ቀን በኢየሱስ ስም የበሽተኛው ቀን ልቅጠራችሁ እንዴ? አልቀጥራችሁም። በቃ ቀን ሁሉ የኢየሱስ ነው። ሰዓት ሁሉ የኢየሱስ ነው። ገብቷችኋል? ሌሊቱ ቀኑ የጌታ ነው። የጊዜ ባለቤት ጊዜያትን የሰጠ የጊዜ ባለቤት እሱ ነው። ክብሩን ሁሉ እሱ ይውሰድ። ስለዚህ በሚቀጥለው ሳምንት ቤተክርስቲያኒቱ መጻጉዕ ብላ በሰየመችው ዕለት እንገናኛለን። ብዙ ችግሮችን እናያለን። የዚያ ቀን ያድርገን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።